ሰላም ሰላም እንዴት ናችሁ? ዳናይት ነኝ። እያያችሁ ያላችሁት #ዳናይት ነው። በዛሬው ፕሮግራማችን እንግዲህ ለብዙዎቻችን አርአያ የምትሆን ጎበዝ ዶክተር ይዤላችሁ ቀርብ ያለው የትምህርት የስራ ህይወቷን ታካፍለናለች። አብራችሁን ቆዩ። እንኳን ደህና መጣሽ ወደ #ዳናይት። እሺ እንኳን ደህና ቆየሽኝ። እሺ አንቺን ቃለ መጠይቅ ለማድረግ ስዘጋጅ የተማርሽባቸው ትምህርት ቤቶች ስፔሻላይዝ ያደረግሽባቸው ነገሮች በዙብኝና ከስምሽ ቀጥሎ የምትጠሪው በምንድን ነው? ኦኬ ያው ዶክተር ዘርትሁን ማለደ እባላለሁ። ያው ሲኒየር ዴንታል ሰርጅን ነኝ። እንደዚሁም ያው ስፔሻላይዝ ያደረኩበት ሙያ ኦርቶዶንቲክስ ኤንድ ዴንቶፋሻል ኦርቶፔዲክስ ይባላል። ይሄ ማለት የጥርስ አበቃቀል አቀማመጥን፣ የፊት መንጋጋ አቀማመጥን የሚያጠና ስፔሻሊቲ ነው። ከዛ ደግሞ በመቀጠል አሁን ስፔሻላይዝ እያደረኩበት ያለ ሁለተኛ ስፔሻሊቲ አለ። ይሄ ኦንላይን እና ኦንሳይት ብሌንድድ የሆነ ኮርስ ከጣሊያን ዩኒቨርሲቲ ጋር ኦራል ኢምፕላንቶሎጂስት ይባላል። ጥርስ በተነቀለበት ላይክ አሁን በተለምዶ በብሎን መትከል ነው የሚባለው። አክቹዋሊ በተነቀለበት ዳይሬክትሊ መትከል፣ እሱን ስፔሻላይዝ እያደረኩ ነው እንደ ሁለተኛ ስፔሻሊቲ። ከዛ በተጨማሪ በጂሲኦአይ ይባላል ግሎባል ኮሌጅ ኦፍ ኦራል ኢምፕላንቶሎጂስት ፌሎ ነኝ። ይሄንን ፌሎሺፕ የሚሰጥሽ በኢምፕላንቶሎጂስት በጥርስ ሕክምና ላይ ሳምቲንግ ቫሉዌብል የሆነ ነገር ስታደርጊ ፕላስ ኤግዛሞች አሉት። ኤግዛሞቹን ተፈትነሽ ስታልፊ ነው። ይሄ ኢንተርናሽናል የሆነ ነው። ሌላ ደግሞ እንደዚሁ መጀመሪያ ስፔሻላይዝ ያደረኩበትን የሚያግዝ በኢንተርናሽናሊ ሰርቲፋይድ ኢንቪዝላይን ፕሮቫይደር ነኝ። ይሄ ማለት ኢንቪዝላይን ማለት ኢንቪዚብል በሆነ አፕላያንስ ጥርስን በማስተካከል ያው ኢንተርናሽናሊ የአሜሪካ ካምፓኒ ነው። ኢንቪዝላይን ሰርቲፋይድ ነኝ። እንዲሁም በመቀጠል በጣሊያን ዩኒቨርሲቲ ፒጋሶ የሚባል ዩኒቨርሲቲ ውስጥ እንደ አሲስታንት ፕሮፌሰር ነኝ። ላይክ ትምህርቶች አሉ ዩኒቨርሲቲው ስፔሻሊ ለአፍሪካ ሀገሮች የሚሰጧቸው በእኔ ስፔሻላይዝ ባደረኩበት እና እዛ ላይ አሲስታንት ፕሮፌሰር ነኝ። ሌክቸሮችን እሰጣለሁ። ተማሪም ነኝ አስተማሪም ነኝ። ያው ስፔሻሊቲዎችም አሁን ሁለተኛ ልጨምር ነው፣ አንድ አለኝ ማለት ነው። በጣም ብዙ ናቸው። በስራሽ ወቅት የተለያዩ አጋጣሚዎች ያጋጥሙሻል። የተለያዩ ታካሚዎች ይመጣሉ፣ የተለያየ አይነት ትሪትመንት የሚፈልጉ ታካሚዎች ይመጣሉ እና እስቲ ካጋጠሙሽ ውስጥ አንዳንዱን አካፊ። ኦኬ ያው ካጋጠመኝ ማረሳው በጣም ያው የሚያሳዝነኝ አንድ ታካሚ ያለና ያው ስራ እንደጀመርኩ አካባቢ ነውና ቅዱስ ጴጥሮስ ሆስፒታል ታካሚው ላይክ ጥርሱን በጣም አሞት ያድራል። አይ ቲንክ ዊኬንድ ላይ ነው የነበረው። ያው የጥርስ ሕክምና ሰርቪሱ የሚሰጠው ከሰኞ እስከ አርብ ነው። ቅዳሜና እሁድ ያው ዲዩቲ ተረኛ የሆኑ ጀነራል ዶክተሮች ያው ሃንድል ማድረግ ይችላሉ ኬዞቹን። ግን የጥርስ ሐኪም የሚኖረው ከሰኞ እስከ አርብ ባለው ጊዜ ውስጥ ነበር በዛ ሰዓትና ታካሚው በጣም አሞታል ጥርሱን፣ የላይኛው ጥርሱን ነውና በዛ ኤሪያ ላይ ደግሞ ሄርፐስ የምንለው እንትን አለ። ሄርፐስ ዞስተር ይባላል እና በዛ ኤሪያ ላይ አጥንቱ ዊክ ሆኗል። እዛ ኤሪያ ላይ ትንሽ ቁስለት ነበርና የጥርስ ህመም በጣም ከባድ ነው እንደሚባለው አይ ቲንክ በጣም ያስቸግረውና አይ ቲንክ ጥርሱን ለመንቀል በቢላ ነው ሞከርኩኝ ያለኝና በጣም ያሳዝናል። በቢላ ምክንያቱም የጥርስ ህመም አይ ቲንክ በጣም ያው እኔ አሞኝ ባያውቅም ያው ተረት ላይ ምን ላይ እንደምንሰማው በጣም ከባድ ነው። እኔም አሞኝ አያውቅም። ቴንጋድ ግን እንዴት በቢላ ማለት ሂትራይድ በቃ በጣም አሞት ስለነበር ለመንቀል እሱን ይሞክራልና እሱ ኤሪያው በጣም ቆስሎ ስለነበረ እሱን ለመንቀል ሲሞክር ላይክ ጥርሶቹን የሚያቅፍ አቃፊ ሆነ ቦኑ አብሮ ተሰብሮ ይንጠለጠላል እና በጣም ብሊድ አድርጎ ምናምን ሰኞ ቀን ነው የመጣው። ጠዋት ላይ ነው ሌሊት ላይ ነው የሞከርኩት አለና በዛ ሰዓት እኔ በጣም አዲስ ነበርኩ። በጣም ደንግጫለሁ። ያው ነገረኝ
በጣም ያሳዝናል። እሱ ነው በጣም ማረሳው። ምክንያቱም አሁን ብዙ ጊዜ የጥርስ ሕክምና ሲባል ብዙ ሰው ወደ ኮስሞቲክ ወደ ሆነው ነገር ቴካዊ ሆኗል። ስፔሻሊ ከቅርብ ጊዜ ወዲህ ደግሞ አይደለ? ግን የጥርስ ሕክምና ማለት ይሄ ብቻ አይደለም። ስፔሻሊ ሆስፒታሉ ስለሰራ ሰው በጣም የጥርስ ህመምን መቻል ሳይኖርባቸው አቅማቸው የማይፈቅድ ሰዎች የጥርስ ህመምን ችለው ብዙ አዌርነስ የሌላቸው ስለ ጥርስ ኦራል ሃይጅን ብዙ ነገሮች አሉና መታከም ያለባቸው ሲሪየስ ነገሮች አሉ። ጥርስ ህመም ካልታከመ የሚያመጣው የራሱ የሆነ ሲስተሚክ ነገሮችም አሉ። እነሱንም ያው ኮንሲደር ማድረግ አለብን። ከዛ ግን እንዴት ሆነ በእናትሽ ልጁ? በዛ ሰዓት አክቹዋሊ እኔ በጣም ጁኒየር ነበርኩኝ፣ ገና ነበር የገባሁት። ያው ኢመርጀንሲ ማድረግ ያለብኝን ነገር አድርጌ ወደ ቅዱስ ጳውሎስ ሆስፒታል ማክሲሎፋሻል ሰርጅን ስፔሻሊስቶች አሉና ወደዛ ነው ሪፈር የጻፍኩለት። ሃንድል ማድረግ ያለብኝን ሃንድል አድርጌ፣ ግን ስቲል አረሳውም። የጥርስ ህመም በዛ ሌብል ከባድ ሊሆን እንደሚችል በጣም አስተምሮኛል። ያው እኔ ላይ ደርሶ ባያውቅም ጥርስሽን አሞሽ አያውቅም? ጥርሴን አሞኝ አያውቅም፣ እግዚአብሔር ይመስገን። በልጅነትሽ ምን አይነት ተማሪ ነበርሽ? በልጅነቴ ያው እኔ አስተማሪ ልጅ ነኝ እና ያው በልጅነቴ ያው ጎበዝ ነበር የምባለው። ስፔሻሊ የመጀመሪያዎቹን ኤሌመንተሪ ስማር ሁልጊዜ አንደኛ ነበር የምወጣው። አባቴም አስተማሪ ነበረ። ኢች ኤንድ ኤቭሪ ነገሬን ፎሎ ያደርግ ስለነበር ያው አባቴም ጎበዝ ልጅ ስለሚለኝ ሁልጊዜ ያው እሱንም ለማስደሰት በጣም ጎበዝ ተማሪ ነበርኩኝ። እና ቤት ውስጥም ያው ምንም ሌላ የምሰራው ስራ አልነበረኝም ከጥናት ውጪ። ፎከስ አድርጌ ያጠና ነበር። ስለዚህ ጎበዝ ተማሪ ነበርኩኝ። የት ትምህርት ቤት ነው የተማርሽው? የት ነው ያደግሽው? ስንት ናችሁ ቤት ውስጥ? ተወልጄ ያደግኩት እዚሁ አዲስ አበባ ፒያሳ አካባቢ ነው። 1 2 3 ትምህርት ቤቶች ተምሬያለሁ። በትምህርት ቤት ደረጃ በመጀመሪያ ኤሌመንተሪ አካባቢ ዊዝደም ፓራዳይዝ የሚባል ትምህርት ቤት ተምሬያለሁ። ከዛም በመቀጠል የሚሽነሪ ትምህርት ቤቶች መካነ ኢየሱስ፣ ቅዱስ ራጉኤል የሚባል ትምህርት ቤት ተምሬያለሁ። ሃይ ስኩል የተማርኩት እዛው ፒያሳ አካባቢ ካቴድራል ነው። ከዛ በኋላ ወደ ጅማ ሄጄ ተምሬያለሁ። ስፔሻሊቲ ወደ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እንደዚህ ነው የተማርኩት። ያው ሌሎች ስፔሻሊቲዎችን ደግሞ ያው ከሀገር ውጭም ኢሮፕም ወደ አሜሪካም የተለያዩ ሀገሮች የተማርኳቸው ትምህርት አሉ። ቤት ውስጥ 9 ነን አክቹዋሊ። እኔ 7ኛ ልጅ ነኝ። 4 እህትና 4 ወንድም አለኝ። በጣም ደስ የሚል ሰፊ ፋሚሊ ነው ያለን እና የአስተማሪ ልጅ ነበርኩኝ። አባቴ አስተማሪ ነበር። ስለዚህ ያው ቤታችን ውስጥ በጣም ትምህርት በጣም ሲሪየስ ነበር ትምህርት ላይ አባታችን። ያው ይሄን ይመስላል። እናታችንም ያው ምንም ሌላ ስራ እንዳንሰራ ትምህርታችን ላይ ብቻ በጣም ፎከስ እንድናደርግ በጣም ረድታናለች። ዩኒቨርሲቲ የጨረስሽው ጅማ ነው? እንዴት ተቀበለች? እስቲ ጅማ እንዴት ነበረች? የዩኒቨርሲቲ ቆይታሽ ምን ይመስል ነበረ? ጅማ በጣም ደስ የምትል ሀገር ነች። አክቹዋሊ ያኔ 12ኛ ክፍል እንደጨረስኩኝ የትም ቦታ ክፍለ ሀገር ሄጄ አላውቅም ነበርና መጀመሪያ ከቤት ስወጣ በጣም ፈርቼ ነበር። ታላቅ እህቴና ወንድሜ ነበሩ የወሰዱኝና 1 ሳምንት ያህል ከኔ ጋር እዛ ቆይተው ነበር ጅማ እስክለምድና በጣም ፈርቼ ነበር። ግን ከዛ በኋላ በቃ እንደ ሁለተኛ ሀገሬ ሁሉ ቆጥራታለሁ። ጅማ በጣም ደስ የምትል ሀገር ነች። ያው ጅማ ዩኒቨርሲቲ ገብቼ ያው ዴንቲስትሪ ስማር ክላስ ውስጥ በጣም ትንሽ ተማሪዎች ነው የነበር ነው። አክቹዋሊ ያው እኔ ሜዲሲን ደርሶኝ ነበር አይደለ ሄድኩት። ያው እኔ ቀይሬ ወደ ዴንቲስትሪ ገብቼ ነው። ዴንታል ሜዲሲን ይባላል። የመጀመሪያዎቹን አመቶች አክቹዋሊ ያው ጀነራል ሜዲካል ዶክተሮች የሚማሩትን አይነት ትምህርት ነው የምንማረው። ፕሪሜድ፣ PC1፣ PC2 የሚባሉ ትምህርቶች አሉ። እነሱን ነበር የተማርነው። ከዛ ዴንቲስትሪ ላይ ስንገባ በጣም ትንሽ ነበርን ክላስ ውስጥ 32 ነው አክቹዋሊ ነበር ነው። ከ32ቶቻችን 3 ሴት ነው የነበር ነው ክላስ ውስጥ። ኢቨን ከኛ ባች በፊት የነበሩት ባቾች ደግሞ 28 ናቸውና 28ቱ ሙሉ ወንድ የነበረበት ባች ነው አክቹዋሊ ያለው። እንደዛ ነበር። ጅማ ዩኒቨርሲቲ ያው ተምሬ ከጨረስኩ በኋላ ጴጥሮስ ሰራው። ጴጥሮስ ከሰራው በኋላ ደግሞ ለትምህርት ስፔሻላይዝ ለማድረግ መቀሌ ዩኒቨርሲቲ ስሄድ ያው ኤግዛም ነበረው ስፔሻሊቲውን ለመማር። ስፖንሰር የሚያደርገኝ ሆስፒታል ቅዱስ ጴጥሮስ ሆስፒታል ነው የነበረው፣ ግን ኤግዛም ያስፈልገው ነበር። መቀሌ ዩኒቨርሲቲ ሄጄ ኤግዛም ወስጄ ተወዳድሬ
ያው ለስፔሻሊቲው አልፌ ነው ትምህርቱን የተማርኩት። በዛ ሰዓትም ለስፔሻሊቲው ያለፍነው 4 ሐኪሞች ነው የነበርነው። ከአራቶቻችን ላይክ 3 ወንዶች ናቸው። ያው እኔ ሴት ነበርኩኝ። ያው አራታችን ደስ ይላል። አራታችን ይሄንን ስፔሻሊቲ አክቹአሊ በዚህ በእኛ ኢቨን አሁን ስፔሻላይዝ ባረኩበት በኦርቶዶንቲክስ ኤንድ ዴንቶፋሻል ኦርቶፔዲክስ በሚባለው ወይ ብሬስ መስራት፣ ብዙ ሰው የብሬስ ስፔሻሊስት ነው የሚለን። ሶ በዚህ ስፔሻሊቲ ኢቨን ኢትዮጵያ ውስጥ ሆል ኢትዮጵያ ራሱ ከ20 አንበልጥም ብዛታችን። ወንድም ሴትም? ወንድም ሴትም። ሴት እንዲያውም በጣም ጥቂት ነው። ትንሽ ነው አይደል? ኢቨን ዴንቲስትሪ ኢትሰልፍ ራሱ በጣም ያንግ ነው ገና ኢትዮጵያ ውስጥ። ኢቨን ብዙ አይደለንም ያለነው፣ ትንሽ ነን። ግን በዚህ ስፔሻሊቲ ደግሞ ከ20 አንበልጥም ባልሳሳት። አሪፍ ነው። በጣም ደስ ይላል። ከእነሱ ውስጥ አንዱ በመሆኑ በጣም ደስ ይላል። የጥርስ ሕክምና እንዴት መረጥሽ? የጥርስ ሕክምና ከድሮ ጀምሮ አክቹአሊ እኔ የጥርስ ሐኪም መሆን ፈልጋለሁ እል ነበር፣ ቤት ውስጥም ትምህርት ቤትም። ግን ያው በእኛ አገር ሲስተም ኖርማሊ ላይክ እንደ ውጤትሽ ነው ዲፔንድ አድርጎ ምደባ የምትመደቢው። ሶ በዛ ጊዜ የጥርስ ሕክምና በአዲስ አበባ ዩኒቨርሲቲ በባችለር ኦፍ ዴንታል ሳይንስ ነው የነበረው፣ በዶክተር ኦፍ ዴንታል ሜዲሲን አልነበረም። ስለዚህ እኔ የጥርስ ሐኪም መሆን የምፈልግም ያው ቤተሰቦቼ ያው ብዙ ቤተሰብ ስፔሻሊ አስተማሪ ልጅ ስትሆኚ ሁሉም ሰው ዶክተር መሆን አለበት የሚባል ነገር ሊኖር ይችላል። ሶ እኛ ቤት ያው አባታችን ዶክተር እንድንሆን ነበር የሚፈልገው። ኢንፋክት ቤተሰባችን ውስጥ ዴንቲስትም አለ፣ ሜዲካል ዶክተርም ሁኔታ ታናሼ ሜዲካል ዶክተር ነው። ሶ የጤና ባለሙያዎች ብዙ አሉ ቤተሰባችን ውስጥና ያው አባቴ ዶክተር እንደሆነ ይፈልግ ስለነበር ያው የሞላሁት ሜዲካል ዶክተር አንደኛ፣ ሁለተኛ ያው አዘር ሄልዝ ውስጥ ዴንቲስትሪ ስላለ በአዲስ አበባ ዩኒቨርሲቲ አዘር ሄልዝ ከደረሰኝ ብዬ ሞልቼ ነበር። ያው ያመጣሁት ውጤት ጥሩ ስለነበረ አንደኛ ሜዲሲን የደረሰኝ። ከዛ አገር ደግሞ ጅማ ደረሰኝ። ሶ ላኪሊ ጅማ ዩኒቨርሲቲ ስሄድ በሜዲሲን ስር ዶክተር ኦፍ ዴንታል ሜዲሲን የሚል ነበር እና በጣም እድለኛ ነበርኩኝ። ቤተሰቦቼ ሜዲሲን እንድማር ቢፈልጉም ያው እኔ ኢንሲስት አድርጌ ዶክተር ኦፍ ዴንታል ሜዲሲን መርጬ ነው የተማርኩት። ትምህርትሽን ከጨረስሽ በኋላ ተመርቀሽ ከወጣሽ በኋላ የስራ ፍለጋው ሂደት ምን ይመስል ነበረ? ያው ብዙ ጊዜ ሰው የሚቸገረው እሱን ፓርት ስለሆነ ማለት ነው። ላኪሊ እኔ በተመረኩበት ሰዓት ምደባ ነበር። ግን ላይክ እኔ ግራጁዌሽናችን ትዝ ይለኛል ቅዳሜ ቀን ነበር እና ቅዳሜ ቀን ግራጁዌት አድርጌ ኢቨን ምንም አይነት ሴሬሞኒም አልነበረም። እናቴና ወንድሜ መጥተው ነበር ጅማ ሊያስመርቁኝ። ቅዳሜ ግራጁዌት አድርጌ እነሱ ማታ ተመለሱ። እኔ ፔፐሬን ፕሮሰስ አድርጌ ሰኞ በጠዋት ተመለስኩኝ አዲስ አበባ እና ላይክ ማስታወቂያዎችን እያየው ነበር ኢቨን ግራጁዌት ከማድረጌ በፊት እና በተሰጠኝ ቴምፖራሪ ፔፐር ቅዱስ ጴጥሮስ ሆስፒታል ማስታወቂያ አውጥቶ ነበር እና ሰኞ ቀን ሄጄ ተወዳደርኩኝ። ሶ እንዳለፍኩኝ ነገሩኝ። ለኮንትራት ሰው እስኪመደብላቸው ድረስ ኮንትራት ሐኪም ፈልገው ነበርና ፈተናውን አልፌ ኢሚዲየትሊ ላይክ ግራጁዌት ካደረኩኝ በሳምንቱ ቅዱስ ጴጥሮስ ሆስፒታል ተቀጠርኩኝ። ከዛ ለአንድ ወር እዛ ቅዱስ ጴጥሮስ ሆስፒታል በኮንትራት ከሰራው በኋላ ያው ምደባ ጊዜያችን ደረሰ። ኦሪጂናል ፔፐራችን ተሰጠንና ምደባ ስንመደብ ያው ኤቢሲ የሚባል ክላስ አለ። ኤ ከሆነ ላይክ ሲቲ ላይ ነው፣ አዲስ አበባ ነው። ቢ ከሆነ ደግሞ ክፍለ ሀገራት ላይ ነው። ሲ ደግሞ ሞር ወደ ገጠሩ አካባቢ ነው የሚሆነው እና ያው ከሶስቱ አንዱ እንዲደርሰን ሁላችንም እጣ ማንሳት ነበረብንና ያው እጣ ስናነሳ ላይክ ላኪ ነው የመሰለኝ እጣ ላይ ላይክ ፒክስ አረግ ኢቭን አዲስ አበባ አይደለም የሚለው እጣው ቅዱስ ጴጥሮስ ሆስፒታል ነው የሚለው እና ኢቭን ሁሉም በጣም ተገርመው ነበር። ሶ እዛ ደረሰኝ። ያው እዛ ለጥቂት ጊዜ ሰርቻለሁ። ኢቭን ስፔሻላይዝ እንዳረግ እንድማር ያደረጉኝም እነሱ ናቸው። ሶ ቅዱስ ጴጥሮስ ሆስፒታል ነበር ተቀጥሬ የምሰራው። ቅርብ ጊዜ ነው የለቀኩት። ከዛ ስራ ከጀመርሽ በኋላ የነበሩት ፕሮሲጀሮች እንዴት ነበሩ? አክቹአሊ የመጀመሪያ ቀን ራሱ ሄጄ ኤግዛም ተፈትኜ ማለፌን እንደነገሩኝ ለቅጥር ሄጄ እንደፈረምኩኝ ላይክ አይ ዋዝ ኖት ሬዲ። ግን እነሱ በጣም አይ ቲንክ ፔሸንት ብዙ ነበራቸውና ሰው በጣም ይፈልጉ ነበር። ሜዲካል ዳይሬክተሩ ነው ላይክ ኢቭን የራሱን ጓን ሰጥቶኝ ነው አሁን መጀመር ትችያለሽ ተብዬ የገባሁት እና በጣም ብዙ ታካሚዎች ነበሩ። በጣም ደስ ይል ነበር። በጣም ብዙ የተቸገሩ ያው ሆስፒታል ላይ ብዙ ጊዜ ላይክ ዴንታል
ሰርቪስ ማለት ኢትስ ኖት አባውት ኢስቴቲክ ብቻ አይደለም። በጣም ብዙ የተቸገሩ ያው የጥርስ ህመምን ላይክ ተረት ላይ ምን ላይ እናውቀዋለን። የጥርስ ህመም ከባድ ነው ይባላል። በጣም በጣም ከባድ ህመም ያላቸው የጥርስ ህመማቸውን ያው መቻል ሳይኖርባቸው ግን ችለው ያሉ ሰዎች ነበሩ። እነሱን ትሪት ማድረግ በጣም ደስ ይል ነበር። እዛ ሰርቻለሁ። በአሁኑ ሰዓት እንግዲህ ተማሪም ነሽ አስተማሪም ነሽ አይደለ? ለተማሪዎችሽ እንደው ይሄን ነገር ማወቅ አለባቸው ብለሽ የምትመክሪያቸው ኦር የምታስተምሪያቸው ነገር ምንድን ነው? ግዴታ ማወቅ አለባቸው ይሄን? እዚሁ አዲስ አበባ ውስጥ 3 ፕራይቬት ዴንታል ኮሌጆች ነበሩ። 3ቱም ኮሌጆች ላይ አስተምር ነበር። እንዲሁም ስፔሻላይዝ ላረግ መቀሌ ዩኒቨርሲቲ በሄድኩበት ሰዓትም ያው ሬዚደንሲ ስትማሪ ያስተማርሽ ስለሆነ የምትማሪው እዛ ዩኒቨርሲቲ ውስጥም አስተምሬያለሁ። ያው እዚህም ያው 3ቱም ኮሌጆች ላይ አስተምሬያለሁ እና አሁን ዴንታል ኤክስፐርትስ የሚባል ስተዲ ሴንተር ኦልሬዲ ከፍቼ ሞር ኦልሬዲ ተመርቀው የወጡ ሐኪሞችን ስኪላቸውን የሚያሳድጉበት እንዲሁም ላይክ ብዙ የሌሉትን ስፔሻሊቲዎች ላይክ የሚማሩበትን ከውጭ ዩኒቨርሲቲ ጋር ኮላቦሬት በማድረግ ጥሩ ኖሌጅ የምናገኝበትን ነገር ኦልሬዲ ከፍቼ 1-2 ስፔሻሊቲዎች ላይ ኦልሬዲ ስራ መስራት ጀምረናል። ስለዚህ እኔ አሁን ለተማሪዎቼ እንዲሁም ኢቨን ወደፊት ዴንቲስትሪን መማር ለሚፈልጉ መምከር የምፈልገው ላይክ የዴንቲስትሪ ትምህርት ላይክ በአንድ ነገር አያበቃም። ምክንያቱም አሁን እንደምናየው ቴክኖሎጂ እያደገ ነው፣ ኤቭሪቲንግ እየተቀየረ ነው። ስለዚህ ሁል ጊዜ ራሳችንን አፕዴት ማድረግ አለብን፣ ራሳችንን ማስተማር አለብን፣ ከዓለም ጋር እኩል መራመድ አለብን እና ደግሞ አሁን ኢትዮጵያ ውስጥ ማርኬቱ የዴንታል ማርኬት በጣም ገና ነው። ላይክ ያለው የጥርስ ሐኪም በጣም ትንሽ ነው። ፖፑሌሽናችን ደግሞ በጣም ብዙ ነው። ስለዚህ ስቲል ማርኬቱ አለ። እኛ በጣም ጠንክረን ራሳችንን በጣም አፕዴት አድርገን ብቁ አድርገን ያው መስራት አለብን ብዬ ነው የምመክረው። ሌላው ደግሞ አንድ የጥርስ ሕክምና ነገር ላይ ሲነሳ የታዘብኩት ነገር አለ። ስፔሻሊ ደግሞ ከቅርብ ጊዜ ወዲህ የመጣ ነገር ማለት ነው። ብዙ ሰዎች ኮምፕሌን ምናምን ያደርጋሉ ወይ ማስታወቂያና ሰርቪሳቸው አንድ አይነት ላይሆን ይችላል። ብዙ ጊዜ የሚነሳ ቅሬታ አለና እስቲ ስለሱ ምን ታያለሽ? ጥሩ ጥያቄ ነው የጠየቅሽኝ። በጣም የጥርስ ሕክምና ማስታወቂያዎች የተጋነኑ ከመሆናቸው የተነሳ ህብረተሰቡን በጣም ኮምፕሌን እያደረገ ነው። ማስታወቂያዎቹም ላይክ አሁን ይሄ የሕክምናን ኮሜርሻል ስታረጊው ትንሽ ሞራል ቫሊዩ ኖሮን ነው መሆን ያለበት እና እዚህ ላይ ያው የጥርስ ሐኪሞች በጣም ትልቅ ስህተቶችን እየሰራን ነው። ስለዚህ እሱን ለማረም በማህበራችን አሁን የወጡ ህጎች አሉ። ማስታወቂያዎች ያው ስርዓታቸውን ይዛሉ። መደረግ ያለባቸው ላይክ የሚሰጠው ሰርቪስ በስፔሻሊቲ ከሆነ ያው ፕሮፐር የሆነ ትክክለኛ ኢንፎርሜሽን እንዲሰጥ ማስታወቂያ ላይ እንዲደረግ አሁን በቅርብ ፕራክቲካል ሲሆን አይ ቲንክ የጥርስ ሕክምና ማስታወቂያዎች ስርዓት ይዛሉ። ህብረተሰቡም ያው ካየው ማስታወቂያና ከሚያገኘው ሰርቪስ አንጻር ኮምፕሌን የሚያደርገው ነገር ይቀንሳል ብዬ አስባለሁ። በጣም ጥሩ። አሁን ደግሞ ስለ አንቺ የጥርስ ሕክምና ክሊኒክ እስኪ እናወራና ምን አገልግሎቶችን ነው የምትሰጡት? ኦኬ እኔ ያው በቅዱስ ጴጥሮስ ሆስፒታል በጀነራል ዴንቲስትሪ ነበር ስሰራ የነበረው። ሲኒየር ዴንታል ሰርጅን ነበርኩኝ። ከዛ ለትምህርት ልከውኝ ወደ መቀሌ ዩኒቨርሲቲ ሄድኩኝ። ስፔሻላይዝ አድርጌ መጣሁ። ስፔሻላይዝ አድርጌ ከመጣሁ በኋላ ስፔሻላይዝ ያደረኩበት ፊልድ ኦርቶዴንቲክስ ኤንድ ዴንቶፋሻል ኦርቶፔዲክስ ይባላል። ይሄ ማለት የጥርስ አቀማመጥን ማስተካከል ሞር ኦፍ ላይክ ኢስቴቲክ ነገር ላይ ነው። የጥርስ ውበትን ያው ጥርስ አቀማመጥን ማስተካከል፣ ፋሻል ፕሮፋይልን ማስተካከል እንደዚህ አይነት ነገር ላይ ነውና ሰርቪሱን ብዙ ሆስፒታል ሌቭል ላይ መስጠት አልቻልንም። ያው በማቴሪያል እጥረትም ምናምን ያው የኔ እዛ መሆን ብዙም ጠቃሚ ነገር ስላልሆነ ብዬ ራሴን ከፍቼ ራሴን ነው አሁን እየሰራው ያለሁት። የምሰጣቸው ሰርቪሶች በዋነኝነት ይሄ ብዙ ጊዜ ያው ኦርቶዶንቲስት ስፔሻሊስትን የብሬስ ስፔሻሊስት እንለዋለን እዚህ ሀገር በተለምዶ። ግን ያው ከዛ በላይ ነው የምንሰራው። ከብሬስ በተለየ ያው የጥርስ አቀማመጥ እናስተካክላለን፣ ፋሻል ፕሮፋይል እናስተካክላለን እና እያንዳንዱን ነገር ዲቴይልድ የሆነ ላይክ ስማይል ሰው እንዲኖረው ነው የምናደርገው። በዋነኝነት የምሰጠው ሰርቪስ እሱን ነው፣ የብሬስ ወይም ደግሞ የፈገግታን ማሳመር ነው። በመቀጠል ያው ሁለተኛ ስፔሻላይዝ ባደረኩበት የኢምፕላንት ሰርቪሶችን እንሰጣለን። እንዲሁም ጠቅላላ ሐኪም አለን፣ ያው እኔም አለሁኝ።
ጠቅላላ ሐኪም ነሰንስ ዴንታል ዶክተር ማለት ነው። ሶ የጥርስ ህክምና ሁሉንም ሰርቪሶች እኔ ክሊኒክ ውስጥ ይሰጣል። ስፔሻሊ ደግሞ ኢንተርናሽናሊ ሰርቲፋይድ በሆንኩበት ኢንቪዝላይን ወይም ደግሞ ኢንቪዚብል በሆነ አፕላያንስ በማይታይ ክሊር በሆነ አፕላያንስ ጥርስን እናስተካክላለን ማለት ነው። ሌላው ደግሞ አሁን ስታወሪት እዚያ ያለኝ ነገር ድሮ ያው ልጆች እያለን ቲቪ ላይ የሚመጡ የጥርስ ማስታወቂያዎች ነበሩና በጣም ቃላቶቹ ምናምን ምንም አንዱንም አሁንም አይገባኝም። ባይደውይ ትንንሽ ነገር ነው የገባኝ እስካሁን ያልሽው የሙያ ቃላቶች አሉና እኔ ብቻ አይመስለኝም እንደዚህ ወዛገበው። ተመጣጣኝ የሆኑ ቃላቶች የለውም ወይስ እናንተ ብቻ ናቸው የምትግባቡበት? አክቹዋሊ ያው ለመግለጽ ትንሽ ይከብዳል። በኤግዛክት በአማርኛ ለመግለጽ ትንሽ ይከብዳል። ግን እንዳልሽው ያው ማስታወቂያችን ላይ ቅድም እንዳልነው የተጋነኑ ነገሮችን እናወራለን። ግን ላይክ ያው በመጠኑም ቢሆን ገላጭ ቃላቶች አይጠፉም። የጥርስ ህክምና ለምንድን ነው ውድ የሆነው? ኦኬ አይ ቲንክ ያው የጥርስ ህክምና ለምንድን ነው ውድ የሆነው? እዚህ ሀገር ብቻ አይደለም አክቹዋሊ ሁሉም ቦታ ነው። የጥርስ ህክምና ከምንማረው ትምህርት በበለጠ አይ ቲንክ ኢትስ ስኪላችን መሰለኝ። ላይክ አንደኛ ማቴሪያሎቹም አክቹዋሊ ርካሽ አይደሉም። የተወሰነ ከሌላው ነገር አንጻር አይ ቲንክ ትንሽ የተወሰነ ኤክስፔንሲቭ ናቸው ማቴሪያሎቹ የምንጠቀማቸው። ግን አይ ቲንክ ሞር ኦፍ ስኪላችን ይመስለኛል። አይ ቲንክ ስኪልም ነው ዴንቲስትሪ አርትም ነው ይባላል። ሶ ለስኪላችን መሰለኝ ቻርጅ የምናደርገው። ግን የጥርስ ህክምና ውድ እንዳይሆን መጀመሪያ ፕሪቬንሽን ይሄ መከላከል ምናምንን ብንሰራ ኢቨን የጥርሳችን ውበት ራሱ ቆንጆ እንዲሆን ከመጀመሪያ ጀምሮ ከአበቃቀሉ ጀምሮ ያው እኔ እሱን ላይ ስፔሻላይዝ ስላደረኩኝ እሱ ላይ ብንሰራ አይ ቲንክ ህክምናው እየቀነሰ ይሄዳል ብዬ አስባለሁ። ሌላው ደግሞ በዛ ልማድ ጥርሳችንን ሲያመን ጨው ያዙበት ይባላል። ጨውና አይ ቲንክ ሙቅ ውሃ በጨው ተበጥብጦ ሰምቲንግ እንደዛ ሲባል እሰማለሁ። እና ቤት ውስጥ ሰው ሲታመም ሐኪም ቤት ከመድረሱ በፊት ምን ቢያደርግበት ትመክሪያለሽ? አክቹዋሊ ያው ብዙ የኛ በልምድ የምናደርጋቸው እናቶቻችን የሚነግሩን ነገሮች የተወሰነ እንትን ላይክ ትክክለኛነት አላቸው። አሁን ላይክ ጨውና ውሃ ኖት ሙቅ ውሃም ባይሆን ለስ ያለ ውሃና ጨው ማለት ሳላይን የምንለው ሶሉሽን ነው ማለት ነው። አሁን እኛ የጥርስ ሐኪም ቤት ውስጥ ጥርስን ክሊን ለማድረግ ልንጠቀምበት እንችላለን። ሶ አንቲ ባክቴሪያል ነው። ስለዚህ ያው ውሃና ጨው ብናደርግበት ያው ባክቴሪያዎችን በተወሰነ መጠን ይቀንሳል። ስለዚህ ያው እሱም በተወሰነ መልኩ አክሰፕተብል ነው። ግን ያው የተወሰነ ህመሙን አስታግሶ ግን የጥርስ ሐኪሙ ጋር መሄድ ግን አስፈላጊ ነው። እርግዝናና የጥርስ ህመም የሚገናኙ ነገር አለ? አዎ ያው ምንድነው የሚያገናኘው? ያው በእርግዝና ወቅት ኖት ኦንሊ የጥርስ ላይ ብቻ ሳይሆን የተለያዩ የሆርሞን ለውጦች ይኖራሉ። እነዛ የሆርሞን ለውጦች ደግሞ ለትንሽ ነገር ኤግዛጁሬትድ የሆነ ወይም የተጋነነ ምላሽ አፋችን ውስጥ እንዲኖር ያደርጋል። ስለዚህ ብዙ ጊዜ በእርግዝና ወቅት የድድ መድማት፣ የድድ ማበጥ እንዲያውም ፕሬግናንሲ ኢፑሊስ የሚባል ነገር አለ። ድድ ላይ ማበጥ ነገር ምናምን ይኖራል። በዚህ አጋጣሚ እንዲያውም ነብሰ ጡር ሴቶች ጥርሳቸው ላይ እንደሱ አይነት ነገር ድዳቸው እንደሱ ማበጥ ነገር ቢያዩ እንዳይደናገጡ። ምክንያቱም በእርግዝና ወቅት እንደዚህ አይነት ነገር ሊገጥም ይችላል። ኖርማል ነው። ምክንያቱም ያው ሶፍት ቲሹአቸው ወይም ድዳቸው ለትንሽ ነገር የተጋነነ ምላሽ ይሰጣል። ሶ እንደዛ ሊያብጥ ሊደማ ይችላል። ያው ከወለዱ በኋላ ሆርሞናቸው ሲስተካከል ተመልሶ የሚስተካከል ነገር ነው። ግን ስቲል ያው አንድ ሴት ለማርገዝ ፕላን ከማድረጓ በፊት ቢቻል ሃይጂኗን በደንብ ቼክ ብትደረግ ዴንቲስቷን ብታማከር በእርግዝና ወቅት ምንም አይነት የጥርስ ህመም አያስቸግራትም ማለት ነው። ሰው ለመጀመሪያ ጊዜ ስትታወቂ ምኑን ነው የምታየው? ኦብቪየስሊ ያው ጥርስ ነው ማየው ነው። ያው ብዙ ጊዜ ዶክተሮች በቀን 2 ጊዜ ቦርሹ ሲባል ሰማለሁኝና ግን ሰው ያው ብዙ ጊዜ ጠዋት ይቦርሽና ማታ ያን ያህል የተለመደ ነገር አይመስለኝም። አይ ቲንክ እናንተ የምትመክሩት ደግሞ ማታ ቢቦርሽ መሰለኝ አይደል? አክቹዋሊ ያው የለመድ ነው ሁላችንም እንደ ባህል በይው ጠዋት ነው አክቹዋሊ
ጥርሳችንን ጠዋት ቦርሸን ነው የምንወጣው። ግን ያው ሪከመንድ የሚደረገው ጠዋትና ማታ ቢቦረሽ ነው። ስፔሻሊ ግዴታ እንዲያውም የማታው መቦረሽ አለበት። ምክንያቱም ማታ ማታ ምግብ በልተን ምንተኛ ከሆነ አፋችን ውስጥ ምግብ የቀረ ምግብ ይኖራል አይደል? ጥርሳችን ላይ የተጣበቀ ምናምን ሰው እንደሱ አይነት ነገር ሲኖር ባክቴሪያ ያንን ፈርመንት አድርጎ ነው ላይክ ዲፖዚት ያደረገ ነገርም የሚፈጠረው ካቪቲም የሚፈጠረው። ስለዚህ ጥርሳችንን ጠዋትና ማታ ብንችል ጠዋትና ማታ ለ2 ደቂቃ በቀን 2 ጊዜ መቦረሽ አለበት። በቀን 1 ጊዜ ደግሞ ቢያንስ በጥርስ ማጽጃ ክር ጥርሳችን መሀሉን ክሊን ብናደርግ አትሊስት ጥርሳችንን ሄልዚ አድርገን ማቆየት እንችላለን። የጥርስ ሕክምና ቅድም ውድ ነው ያልነውንም ያው ይቀንስልናል ማለት ነው። የቲክቶክ ቪዲዮዎች ላይ የተለያዩ ኢንፎርሜሽኖችን ትሰጫለች ስለ ጥርስ ሕክምና እና ከባባድ ስፖርቶችን መስራት ለጥርስ ህመም ያጋልጣል ስትይ የሰማሁሽ መሰለኝ። እንደሱ አይነት ቪዲዮ ሰርቻለሁ። ገለጪልን በደንብ። እንዴት ነው ምንድን ነው ለማለት የፈለኩት ላይክ ሄቪ ዌይት ሊፍት የሚያደርጉ ሰዎች አሁን በጣም ከባባድ ዌይት ምናምን ሲያነሱ ጥርሳችንን ብዙ ጊዜ ክሊንች እናደርጋለን አይደል? ጥርስን ነክሰን ነው በጣም ነክሰን ነው ሄቪ ዌይት የምናነሳው። ጥርስን ክሊንች ስናደርግ ብዙ ጊዜ ጥርሶቻችን ላይ መሰንጠቅ ምናምን ሊያመጣ ይችላል። እና ኢቭን እኔ ብዙ ታካሚዎችም ይገጥሙኛል ላይክ ዌይት ሊፍት የሚያደርጉ ላይክ በዛ ምክንያት የመጡ ዴፊኒትሊ ስለማላውቅ ይኖራል። ምክንያቱም በጣም ክሊንች ሲያደርጉ በጣም ሄቪ ፎርስ ነው የሚሆነው ጥርሳችን ላይ እና እንደዚህ አይነት ነገር ይኖራል። በሁለተኝነት ደግሞ የገለጽኩት ነገር ምንድን ነው ያው ብዙ ጊዜ ስፖርተኛ ስንሆን ፍሪኩዌንትሊ ስናክ እናደርጋለን፣ ፕሮቲን እንጠጣለን፣ የሆነ ስናክ እንበላለን አይደል? ፍሪኩዌንትሊ ስናክ ሲያደርጉ ጥርስ ላይ ያው ምግብ የመለጠፍ ነገር ምናምን ይኖራል። ስለዚህ ካቪቲ ምናምን ሊፈጠር ይችላል። የተጠና ጥናትም ነው ሄቪ ዌይት ሊፍት የሚያደርጉ ሰዎች እና ያው ስፖርተኞች ብዙ ጊዜ ለጥርስ ህመም ይጋለጣሉ። የጥርስ ሐኪሞች እንግዲህ ብዙ ጊዜ ስትሰሩ ቁጭ ብላችሁና አጎንብሳችሁ ረጅም ሰዓት ትወስዳላችሁና እንዴት ነው ወገባችሁ ላይ ፔን የለውም ወይ? ምንድን ነው የምታደርጉት ጥንቃቄ? ላይክ ብዙ የምንሰራቸው ስራዎች ብዙ ጊዜ ጎንበስ ብለን ዝቅ ብለን ነው የምንሰራው። አክቹዋሊ ያው ፕሮፐር የሆነ ፖዚሽን አለን አንድ ፕሮሲጀር ስንሰራ። ግን ያው ብዙዎቻችን ዴንቲስቶች ያንን ፎሎ አድርገን አይደለም የምንሰራው እንደሚመቸን ምናልባት እንዲህ ብለን ምናምን ትረሱታላችሁ ኤኒዌይ ስራ ውስጥ ስትሆኑ አይደል? እና ዊርድ በሆነ ፖዚሽን ልንሰራ እንችላለን ረጅም ሰዓት እና በኋላ ላይ ነው ላይክ ሲያምሽ ነው የምታውቂው ላይክ የማይሆን ፖዚሽን ላይ እንደነበርሽ እና ያው ኮንሸስ እየሆንን እንግዲህ እሱን ማስተካከል ነው። እኔ አሁን ይሄ ይሰማኛል አንዳንዴ ወገቤ ምናምን እሱን እንትን ለማድረግ ያው ስፖርት መስራት ስትሮንግ መሆን ነው እንግዲህ እና ፖስቸራችንን በተቻለ መጠን እያስተዋልን መስራት። ሌላው ደግሞ ሰዎች ትምህርት ተምረው ጨርሰው ከዛ የፈለጉበት ቦታ ላይ ሲደርሱ አሁን ትምህርት በቃኝ ይላሉ። አንቺስ እንደዛ አትመስይኝም? ለዛ ነው የጠየቅኩት። አክቹዋሊ እኔ ያው ትምህርት እወዳለሁ፣ መማር አለብን። ስፔሻሊ አሁን በጤናው ላይ ኮንቲኒየስ የሆነ ፕሮፌሽናል ዲቨሎፕመንት ያስፈልገናል። በተቻለን መጠን ራሳችንን ያው ዓለም እያደገ ነው፣ ዓለም እየሄደ ነው፣ ቴክኖሎጂዎች እየመጡ ነው። ስለዚህ ከዛ እኩል ለመራመድ ግዴታ ሁልጊዜ ትምህርት ያስፈልጋል፣ ሁሌ መማር አለብን። አይ ቲንክ በጤናው በቃን የምንል አይመስለኝም። እኔም ያው ግዴታ መማር አለብኝ፣ ማስተማርም አለብኝ። ኢቨን አሁን እኔ ሞር ከክሊኒካል ፓርቱንም ሰራለሁ። ከክሊኒካል ፓርቱ ውጪ ሞር አሁን ኢንትረስትድ ራሱ የሆንኩበት አሁን አዲስ ከፍቼዋለሁ ያልኩሽ ዴንታል ኤክስፐርትስ የሚባል የስተዲ ሴንተር አለ። ሞር በቃ ሐኪሞችን ፌመስ የሆኑ በሌላው ዓለም ላይም ብዙ ሪሰርቾችን የሰሩ ሐኪሞችን በማምጣት ወደ ሀገራችን ቴክኖሎጂውም እንዲመጣ ትምህርታችንንም እንድናሳድግ ሞር እሱ ላይ ነው መስራት የምፈልገው። ሞር መማር ያስደስተኛል፣ ማቆም አይመስለኝም። ራስሽን አፕዴት እያደረግሽ ማድረግ አለብኝ። የስራ ስኬጁልሽ በጣም ቢዚ ይመስለኛል። ኦብቪየስሊ በትርፍ ጊዜሽ ምንድን ነው የሚያዝናናሽ? አክቹዋሊ እውነት ለመናገር ብዙ ትርፍ ጊዜ የለኝም። ግን ያው ባለችኝ ሰዓት በተቻለኝ መጠን ያው ቤተክርስቲያን ለመሄድ ሞክራለሁ። ያው ሄዳለሁ። አክቹዋሊ ስፖርት በጣም ወዳለሁ። ስፖርት ሰራለሁ። ያው ራሴ የማዳምጥበት ሰዓት ነው። ስፖርት ሰራለሁ፣ ቤተክርስቲያን ሄዳለሁ። ቤተሰቦቼ ጋር ቁጭ ብዬ ላይክ
መጫወት ያስደስተኛል። ባለችኝ ሰዓት ያው ለፋሚሊ ለፍሬንድስ ታይም ሰጣለሁ፣ ወክ አረጋለሁ። እንደዚህ አይነት ነገሮችን ነው ማድረግ። ወክ ስታረጊ አግኝቼሻለሁ? አዎ ወክ አረጋለሁ። ብዙ ጊዜ ቲክቶክ ቪዲዮዎች ላይ ኢንተርናሽናሊ ሰርቲፋይድ ኢንቪዚላይን ፕሮቫይደር አይደል ትያለሽ? ኦኬ ኢንተርናሽናሊ ሰርቲፋይድ ኢንቪዚላይን ፕሮቫይደር ነኝ ማለት ያው እኔ በዋነኝነት የኦርቶዶንቲስት ስፔሻሊስት ነኝ። የብሬስ ወይም ጥርስን የማስተካከል ቅድም የገለጽኩት ስፔሻሊስት ነኝ። ሶ ይሄን ምንድነው ኢንቪዚላይን የሚባል የአሜሪካ ካምፓኒ አለ። የመጀመሪያው ካምፓኒ ነው። ጥርስን ኢንቪዚብል በሆነ በክሊር በሆነ አፕላያንስ ጥርስን የማስተካከል ቴክኖሎጂ ነው። ክሊር የሆነ ብሬስ ማለት ይሄ የማይታየው የማይታየ ነው። ሶ ኢንቪዚላይን ይባላል። ሶ እሱን በኢንተርናሽናል ደረጃ የሚሰጠውን ቀጥታ ወደ ሀገር ውስጥ ምንም ነገር ሳይጎድል ኤግዛክትሊ አንድ ሰው ውጭ ሄዶ አሜሪካም ሆነ ዩሮፕም ሆነ የትም ሀገር ሄዶ ማግኘት የሚችለውን ሰርቪስ ዳይሬክትሊ ላይክ እኔ አሁን የትም ሀገር ብሄድ ደሴም ሰርቪስ መስጠት እችላለሁ። ሶ ዳይሬክትሊ ሀገራችን ውስጥ አስመጥተን እሱን ሰርቪስ ሰጣለሁ ማለት ነው። ሶ ኢንተርናሽናሊ ሰርቲፋይድ የሆንኩኝ ፕሮቫይደር ነኝ። ሶ ያንን ሰርቪስ የትም ሀገር ቢሄዱ ሄዶ መታከም ሳይኖርባቸው ኢትዮጵያ ውስጥ ምንም ነገር ሳይጎድል ፐርሰናላይዝድ የሆነ ትሪትመንት ለዛ ሰው ብቻ የሚያስፈልግ ትሪትመንት ነው። አክቹአሊ ኢንቪዚላይን ሲሰራ ላይክ ላንቺ ካስፈለገ ላንቺ ብቻ ነው የሚሰራው። ላይክ በየሰው ፐርሰናላይዝድ የሆነ ትሪትመንት ነው። እሱን ሰርቪስ እዚሁ ሀገር ማግኘት ይቻላል ማለት ነው። በተለይ ከቅርብ ጊዜ ወዲህ በርካታ የሆኑ የጥርስ ሕክምና ክሊኒኮች እየተከፈቱ ነው እና ያንቺን የጥርስ ሕክምና ክሊኒክ ምን ይለየዋል ብለሽ ታስቢያለሽ? ያው የኔን የጥርስ ህክምና ክሊኒክ የሚለየው አንደኛ ያው እኔ ስፔሻላይዝ ባደረኩበት በዚህ በኦርቶዶንቲስት ያው ሞስትሊ የምሰራው ብሬስ ወይም የጥርስ ማስተካከል ነው። ከዛ በመቀጠል ደግሞ ቅድም እንዳልኩሽ ኢንተርናሽናሊ ሰርቲፋይድ ኢንቪዚላይን ፕሮቫይደር ነኝ። በዋነኝነት ኢንቪዚላይን ሰርቪሶችን እሰራለሁ። እንዲሁም በመቀጠል አሁን ቅድም ስፔሻሊቲን ሁለተኛ ስፔሻሊቲን ነው እየሰራው ያለሁት ያልኩትን ኢምፕላንት ሰርቪሶችን እሰጣለሁ። ፕላስ ከዚህ ሁሉ ነገር ውጭ ደግሞ ያው ጄኒውን የሆነ ኮንሰልቴሽን ነው እኔ የማደርገው። ብዙ ጊዜ እንዲያውም ታካሚዎችን አይሆንም ሁላ ልል እችላለሁ። ላይክ መታከም ያለባቸውን ነገር ነው እንዲታከሙ ሪከመንድ የማደርገው ብዙ ጊዜ። ኢቨን አንዳንድ ኮስሞቲክ ነገሮችን ራሱ ግዴታ አስፈላጊ ካልሆነ አንዳንድ ጊዜ ሪፊውዝ ማድረግበትም ጊዜ አለ። ሶ እኛ ጋር ጄኒውን የሆነ ነገር አለ ብዬ አስባለሁ። እና ኢቨን የክሊኒካችን ራሱ ኤማችን ፔሸንቶችን ፋሚሊ ማድረግ ነው። ኢቨን ፋሚሊ ዴንቲስትሪ ነው የምንለው ክሊኒካችንን። ታካሚዎችን ክሊኒካችን ከመጡ በኋላ ፋሚሊ አድርገን እኛ ጋር ነው የምናስቀራቸው። ጥሩ ሰርቪስ እንሰጣቸዋለን። በጣም ፐርሰናላይዝድ የሆነ ትሪትመንት ነው የምንሰጠው። በጣም ሌተስት ቴክኖሎጂዎችን አሉን። እኔ በተቻለኝ መጠን ላይክ መማር ነው የምፈልገው። አዳዲስ ቴክኖሎጂ ሲመጣ ማምጣት ነው ክሊኒኬ ላይ የምፈልገው። ሰው ጥሩ ነገር ያገኛሉ ብዬ አስባለሁ። ህልምሽን ያሳካሽ ሰው ነሽ ብዬ አስባለሁኝ። ቀረኝ የምትዩ ነገር ምንድን ነው? አዎ ብዙ ነገር ይቀረኛል። ያው አክቹአሊ እኔ አሁን ላይ ሞር እንዳልኩሽ ቅድም ትምህርቱ ላይ ፎከስ ማድረግ ፈልጋለሁ። ማስተማሩ ላይ መስራት ፈልጋለሁ። ከዛ በመቀጠል ደግሞ እኔ ብዙ ሆስፒታል ላይ ስለሰራሁኝ ብዙውን ጊዜን ላይክ ከኢስቴቲክ ፓርቱ አሁን እኔ ስፔሻላይዝ ያደረኩት ሞር ኢስቴቲክ ነገር መስራት ነው። ጥርስን በብሬስ ኦር በኢንቪዚላይን ማስተካከል ነው። ከሱ ውጪ ደግሞ ያው ዴንታል ሰርጅንም እንደመሆነ መጠን በጥርስ ህመም ደግሞ የሚሰቃዩ አቅማቸው ደግሞ ማይፈቅዱ አቅማቸው ለመታከም አቅማቸው ማይፈቅድላቸውን ሰዎች መርዳት አለብኝም ፈልጋለሁ። ሶ እሱ ላይ ትንሽ እየሰራሁ ነው ያለሁትና አሁን ላይክ ያለቀ ነገር ስላልሆነ ብዙ ማለት ባልፈልግም ግን እሱ ላይ እየሰራሁ ነው ያለሁትና አቅማቸው ለማይፈቅድ ሰዎች ጥርሳቸውን መታከም ስፔሻሊ ፔን በጣም አስቸግሯቸው ኢቨን ጨው ይዘው የሚያድሩ ሰዎች በጣም አሉ። ሶ እነሱን ለመርዳት ያው ማድረግ ያለብኝ ነገር እያደረኩ ነው። አይ ቲንክ እሱ ቀረኝ የምለው በጣም ትልቅ ነገር ነው። በመጨረሻ ማለት የምትፈልጊው ነገር ካለ እድል ልስጥሽ። በመጨረሻ ያው እኔ እዚህ ለመድረሴ በመጀመሪያ ያው የፈጠረኝን አምላክ እግዚአብሔርን በጣም አመሰግናለሁ።
በመቀጠል ቤተሰቦቼ በጣም ሰፖርቲቭ ናቸው። ምናልባትም እስካሁን ድረስ በአካል አመስገኛቸው ላላቅ እችላለሁ። አባቴ አሁን በህይወት የለም፣ ግን አባቴ በጣም ለእኔ አሁን እዚህ ደረጃ ለመድረስ በጣም ትልቅ ሳክሪፋይስ አድርጓል። አባቴን በጣም አመሰግነዋለሁ። አስተማሪ ነበር፣ ማለደ ተገኘ ይባላል። ከዛ በኋላ ደግሞ እናቴ በጣም ስትሮንግ ነች። ስቲል እናቴን ያው በአካል አመስግኛት ስለማላቅ በዚህ አጋጣሚ በጣም ላመስግናት። 9 ነን ቤት ውስጥ ብዬሻለሁ። አንድም ነገር ሳንሰራ እሷ ነች ትምህርታችን ላይ ብቻ ፎከስ አድርገን እንድናድግ ያደረገችን። ስለዚህ እናቴ በጣም ስትሮንግ ሴት ነች። እናቴን በጣም አመሰግናታለሁ። ከዛ በመቀጠል እህት ወንድሞቼ 4 ወንድም 4 እህት አለኝ። ኢቭን ታናሽ እህቴ ታናሽ ወንድሜ ኢቭን ታላላቆቼ ሁሉም በጣም እኔን ሰፖርት ያደርጉኛል። በጣም አመሰግናቸዋለሁ። እንዲሁም በጣም የመጀመሪያ እህታችን ታላቅ እህቴ ላይክ በጣም እኔ እንድማር ኮምፎርታብል ሆኜ ምንም ነገር ሳያሳስበኝ እንድማር ያደረገችው እሷ ነች። እሷን በጣም አመሰግናታለሁ። እኛም እናመሰግናለን። ዳናይት ሚዲያ ዩቲዩብ ቻናል ላይ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ከታች ባለው ስልክ ቁጥር ልታገኙን ትችላላችሁ።